ዘይነብ ከሰራት ጋር ባላት የፍቅር ግንኙነት ሁሉም ነገር ይፋ ሆኖ ደስተኛ ብትሆንም ነገር ግን በራክ ደግሞ ድጋሚ ዘይነብን ልትጎዳት ተመልሳ መታለች። ይህም ካድርን ልትወስድባት ካድር ከዘይነብ እጅ ተነጥቃ የምትወሰድበት ሁኔታ በጣም ከፍ ያለ ነው የሚሆነው። በመጨረሻም ካድር ከባራክ ጋር እንደምትቀር አይነት ስሜት ይሰማታል። ጠበቃውም የነገራት ይህንን ነው። ዘይነብ እንደዚህ በሀሳብ ተከፍላ ባለችበት ሰዓት ላይ ቤት ውስጥም ደግሞ እነ ኪምና ሀያል ገና ለገና የእንጀራ እናት ሆና ልትጫንብናት የመጣችው በሚል ስሜት ምክንያት ትንሽ እየደበራቸው ነው። የእሷ ያላት ተስፋ ከሰራት ጋር ያላትን ፍቅር ማስቀጠሉ ነው። ካድርን መለየት ባይሆንላትም ነገር ግን አሁን ጨንቋታል። የምር እንባ የተናነቃት ነው። ይህም ሰራትም ከአቅሙ በላይ ነው። በገንዘብ ምናን የሚፈታ ነገር አይደለም። በራክ ያለባቸውን ደካማ ጎን ጠንቅቃ በጥራ ነው የምታውቀው። ስለዚህ አሁን የመጣችው ካፌ ነው። ብቻዋን ልታስብ አየር ልቀበል ብላ ሻይ ልጠጣ የሆነ ካፌ ተቀምጣለች። ጭንቅ ብሏታል። ከዛም በኋላ በቀጥታ ወደ እህቷ ስልክ እየደወለች ነበረ። ደወለችላትና ሄሎ ኢብሩ የተፈጠረውን ነገር ሰማሽ እንዴ ሰማሽ እያለቻን ነበረ። ከዛ ኢብሩ ደግሞ ምን ተፈጠረ ትላለች። እኔ ደግሞ የሰማሽ መስሎኝ አለቻት። ኧረ እኔም ልነግርሽ ነበር ደውዬ። ይኸውልሽ አዝራ ማለት ነው እስካሁን ድረስ የተበደረችውን ገንዘብ ከለቲ ቤት መክፈል አቅቷታል። ታውቂያለሽ አይደለ? ጂያን ቅድም መጣ አዝራን ይዟት እኔ ራሴን እዳውን እከፍላለሁ ምናምን ነገር ሲል ነበር። ይሄ የማይረባው ደደብ ወንድማችን ደግሞ ሙስጠፋ ምን ቢያደርግ ጥሩ ነው አልቀበልም ምናምን ብሎ እምቢ ቢልስ አለቻት። በጣም ነው የሚያሳዝነው ስትለን ነበረ። ከዛ እዚህ ጋር አይ ብላ ዘይነብ ማልቀስ ጀመረች። እንዴ ዘይነብ ምን ሆነሻል? እያለቀሽ ነው እንዴ? ዘይነብ ለምሮ የምታለቅሽው ምንድን ነው ስትላ ነበር። እኔ እንጃ ጨራቂ ሆን ካል ስሜት እየተሰማኝ ነው። ራስ ወዳድ ያለ ሆንኩ ያለ እየተሰማኝ ነው። ታሳች ለምን እንዴ ምን ተፈጠረ በያ ንገረኝ። እንዴት ነው ራስ ወዳድ የምትሆኘው አለቻት። ኢብሩ በጣም አዝኛለሁ ለክ በጣም ከፍቶኛል አለቻት። ጥሩ ስሜት እየተሰማኝ አይደለም እያለቻት ነበረ። በራክ ካደርን ወስድብሻለሁ አለችኝ ስትራ ነበር። በምኗ ነው የምትወስደው? እንዴት አድርጋ ነው የምትወስደው? ምን ስለሆነሽ ነው የምትወስድብሽ እያለቻት ነበር። የነሽ ያለሽበት ቦታ እመጣለሁ አናግርሻለሁ ብላት በቀጥታ ኢብሩ ከቤት እየወጣች ነው። በሌላ በኩል ጂያን ይህ የብድሩ ሁኔታ ነገር አዝራ እናቷን ለማሳከም ሙስጠፋ ነበረ እየተበደረላት እሱ ነገር ካልተመለሰ ምንም ውስጡ ሰላም አያገኝም። ከዛ ሰራትን ሊያናግረው መጣ። ሰራት እንዲያናግርለት በራክን ሰራት እዛ ውስጥ በረንዳ ጋር ሆኖ ሆቴል ውስጥ እያወራ ነበረ። ድንገት ነበር ጂያን መጣ። ሰራት አንዱ ለደቂቃ ላናግር ሲሉ ነበረ። ከዛ ሰራት በኋላ በቃ ብሏት አጠገብ የነበረችው እንድትሄድ ያረጋታል። ከዛ ጂያን እዚህ ጋር ከሰራት አጠገብ ፊት ለፊት በኩል እየተቀመጠ ነበረ። ወንድሜ ችግር አለ ሲሉ ነበር። ሰራት እኔ እንግዲህ ባለኝ አቅም ባለኝ ችሎታ ሁሉን ነገር ለማድረግ እየሞከርኩኝ ነበረ። ነገር ግን እንደዚህ አይነት ጤዋራን በጣም ጉረኛ ቤተሰብ በህይወቴ ዘመን አይቼ ማጋጥሞኝም አያውቅም ሲለው ነበረ። ወይ ገንዘብ የላቸው ምንድነው ሁሉ ኩራት አለው። ስለማን ነው የምታወራው? አልገባኝም። ስለማን ኩራት ነው የምታወራው ብሎ ሰራት ጠየቀው። ሙስጠፋ ታውቃለህ አይደለ ከቲቤት የአዝራን እናት ለማሳከም ብሎ እንደተበደረ ለሰርጀሪው ብሎ ተበድሮ ነበረ። እሱን ገንዘብ ልከፍልላቸው ሞከርኩኝ ሲለው ነበረ። እንዴ የዘይነብ ወንድም እንዴት ስለ ቲቤት ሊያውቅ ቻለ? ቲቤትን እንዴት አወቀው? ቲቤት አራጣ እንደሚያበድር በምን አወቀ እያለ ጠየቀው። ሰራት ግርም ብሎት በራክ ናታ የላከችው ራሷ በራክ ሂድ ብለው የሚገርም ነው። እንዴት እንደላከችው ምን አስባ እንደሆነም አላውቅም። መቼስ ይሄን ቤተሰብ መበቀል ብቻ ነው የምትፈልገው ሲለው ነበር። አይ እውነትህን ነው እነሱን ለመጉዳት የማታረገው ነገር የለም በማለት ተናገረ ሰራት። አዎ ምናልባት የዘይነብን ቤተሰብ በዚህ መንገድ ብቻ ነው እሳት ውስጥ ልትከታቸው የምትችለው በአዝራ ምክንያት። እኔም ደግሞ በቃ እዳውን ልከፍል ወሰንኩኝ። ነገር ግን እምቢ አሉኝ። ምን አይነት ኩራት እንደሆነ አለው። ችግር የለም ወንድሜ እኔን ትለዋለሁ አለው። ጃን እሺ አመሰግናለሁ ብሎ ይሄዳል። ከዛ ሰራት አሰባሰበ እና ስልክ ደወለ። የደወለ ወደ በራክ ነበረ። በራክ በሌላ በኩል አሁን ያለችው ከቱሊያ እንዲሁም ከሷ ባል ጋር ነበረ። ከዛም በኋላ ያው እንግዲህ ወንድሜ ሀሪፍ ይህ መኪና አስቀምጦልሻል በተወሰነ መልኩ ወዳው እንዲቀልለት እያለች በአንድ በኩል ቱሊያ ትናገራለች። አይ መኪና እንኳን ብዛ ይወጣም ትላለች። በራካ ገበያውን አይቼ እወስናለሁ ከዛ የሚሸጥ ከሆነ ይሸጣል እያለ እዚህ ጋር ይናገራል። ኤርካን ድንገት ሞትሎ መጣች። የበራክ እናት እንዴ እናንተ አትክልት መሸጥ ጀመራችሁ እንዴ ስትል ነበረ። እማዬ መኪና ግዢልኝ ስትኛል ነበር ይኸው ገዛው ስትላ ነበር። ምን ስድብ ነው ምንድን ነው ምን አይነት ቀልድ ነው ስትል ነበረ። ከዛ እዚህ ጋር ኤርካን ያው ወይዘሮ ሞትሎ የመኪና መንዳት ከፈለግሽ የደረቅ አንድ መንጃ ፈቃድ ያስፈልግሻል ታውቂያለሽ እያለ ነበር። አልነዳም መኪና በህይወቴ ያማቸዋል እንዴ ብላ ተናዳ ወደ ውስጥ እየገባች ነበር። ቱሊያ ቁልፉን ለባለቤት ሲጮህ በቃ እስኪ ይውሰደው ገበያ ስትላ ነበር። አዎ አምጪ ቁልፉን ስጪኝ ሲል ነበር። ከዛ ቱሊያ እንዴ እሺ ወይዘሮ በራክ ስትል ነበረ። በራክ ድንገት ተደወለላት። ቱሊያ ቁልፉን ሰጠችውና ቶሎላ በራክ ተከተለቻት ወሬ ልሰማ። ከዛ ሰራት ነበር ደወለ። ሄሎ ሰራት ትለዋለች። ሙስጠፋ ከቲቤት ምን ያህል ገንዘብ ነው የተበደረው ሲላን ነበረ። ኧረ እባክህ እዳው ደግሞ አንተ ላይ ወደቀ። የሚጠበቅ ነገር ነው ስለች በራክ አቁሚ በቃ ዘይነብንም ቢሆን የእሷን ቤተሰብ ማንም ሰው እንዲጎዳ አልፈቅድም። ገባሻ ምንም ነገር ማድረግ አትችይ። ስንት እንደሆነ ገንዘቦች አንገርኝ እያለ ነበረ። አይኔ እንኳን አስገድጄ ለመቀበል በጠበቄ በኩል አንዳንድ ፕሮሲጀር ጀምሬያለሁ። ቅድመ ሁኔታዎች ተከትለው ገንዘቤን አፍንጫቸውን ይዤ እቀበላቸዋለሁ ስትል ነበረ። ይኸውልሽ ጠበቃው ጋር ደውይና ያንን ክስ እንዲያቆመው አርጊ እሺ እኔ አስፈላጊውን ገንዘብ እሰጣለሁ ይላታል። እኔ ገንዘቡ መሰብሰብ የምፈልገው ከዘይነብ ቤተሰብ ቢሆንስ እነሱ ግን ተኩራሩ ስለዚህ ገንዘቡን ከነሱ እቀበላለሁ እያለችው ነበረ። በራክ የምር ከኔ ጋር መጣላት ነው የሚፈልግ። ቆይ አንቺ ደስ እንዳለሽ
በመጨረሻም ግን የዋጋሽ የምታገኘው አንቺ ነሽ፣ ምን አገባኝ፣ እኔ በጠበቃው በኩል እንደምንም ብዬ ይሄን ዕዳ ከፍላለሁ ብሎ ስልኩን ዘጋው። ከዛ በራክ ድንገት ዞር ስትል ቱሊያ ተገትራለች፣ ቆማለች። አንቺ አጠገቤ ምን ታደርጊያለሽ? ምንድነው ልክ እንደ ጆሮ ጠቢና እንደ ሰላይ ሆነሽ ከጀርባ የምትከተኝ? ምንድነው ቆይ ችግርሽ? አንቺ ለምን የምትከታተኝ ያለቻ ነበር። ኧረ እኔ በራክ እኔ የሆነ ነገር ከፈለግሽ ብዬ ነበር ከጀርባሽ፣ አሁን ነው ደግሞ የመጣሁት የቆምኩት ስትላ ነበር። እኔ ምንም ነገር አልፈልግም፣ በቃ እኔን መከታተል አቁሚ ብላ በራክ ተናዳ ወደ ውስጥ ገባለች። ቱሊያ እጇን አጣምራ እንደቀረች ናት። በሌላ በኩል ዘይነብ አሁን እዛው ካፌ ውስጥ ናት የምትገኘው። በድንገት ኢብሩ መታለች። ኢብሩ ከእሷ ጋር እያወራች ነው። ታዲያ ምንድን ነው እየሆነ ያለው ነገር ትላታለች። እኔ እንግዲህ ጠንካራ ለመሆን እየሞከርኩኝ ያለው ነገር ግን ላብድ ነው፣ በቃ ካደረን ትወስድብኝ ትችላለች የሚለው ሀሳብ አይምሮች ሲመጣ በጂ ይለኛል፣ በቃ እብድብድ ያደረገኛል ስትል ነበረ። ስለ መጥፎ ነገር አታስባት እሺ፣ ምንም ማሰብ አይጠብቅብሽም፣ በቃ ፖዚቲቭ የሆነ ነገር መልካም የሆነ ነገር ነው ማሰብ ያለብሽ፣ ጥሩ ነገር ይሆናል አለቻት። አይ ጠበቃው ግን የማይሆን ነገር ነገረኝ፣ በቃ ከፍቶኛል፣ በራክ ካደረን ትወስዳት ትችላለች፣ በቃ ይሄ የሚጠበቅ ነገር ነው አለቻት። እንዴ አስፈላጊ ከሆነ እንዳለ ጎረቤቱ እንዲመሰክር እናደርጋለና ታዲያ ማለቴ እንትናን ቱሊያን እናመጣታለን ፍርድ ቤት ድረስ። እንዴት በራክ የገዛ ልጇን አሽቀንጥራ እንደጣለቻትና ቱሊያ ለአመታቶች ያለ እንደ እናት ሆና እንዳሳደገና ስታሳድጋት እንደቆየችና እንደሰነበተች እንናገራለን። እህቴ ይኸውልሽ ስሚ፣ በራክ አብዳለች፣ በህይወቷ ተስፋ የቆረጠች ሴት ናት። ከተስፋ ከቆረጠ ሰው ጋር እንዴት አድርገሽ ነገሮችን እንትን እንደምትይ በስነ ስርዓት በጥበብ መሆን አለበት አለቻት። እኔ እንጃ በቃ ያቃጥላል፣ ያናድዳል፣ በቃ ያናድዳል። እኔ ምለው ምን ያህል ገንዘብ ነው ግን ወንድማችን የተበደረው? ምን ያህል ገንዘብ ነው ማለቴ? ምናልባት እኔም ተበድሬ መክፈል የምችለው ከሆነ ስትል ነበረ። አይ ውዳቴ አንቺ እኮ ሀብታም ባል እኮ አለሽ እኮ፣ አሁንም ቢሆን ስለነዘን ነገር ታስቢያለሽ እንዴ አለቻት። ኢብሩ እኔ ሰራትን እኮ አልጠየቅም ታውቂያለሽ አለቻት። አውቃለሁ አትጠየቂም እንዳትጠየቂው ችግር የለም ይገባኛል። ነገር ግን ያው ምናልባት እኔ እኮ ግራ የሚገባኝ ነገር አንቺና ወንድሜ ይሄን የኩራት እንትን ከየት እንደመጣችሁት እኮ ነው። ባዶ እጃችሁ ላይ ምንም ነገር ሳይኖር የምትንቀባረሩት ነገር። እርዳታ እኮ አንዳንዴ ከሰው መጠየቅ ጥሩ እኮ ነው ትላታለች። ዘይነብ እያሳቀች ነበረ። በሌላ በኩል ኪም ካደር እንዲሁም ሀያል ከቤት መጥተዋል። ከመኪና እየወረዱ ናቸው። በድንገት ነበር ሴቪም ያገኘቻቸው። ልጆች እንዴት ናቸው ስትላቸው ነበር። እነሱም አያታቸውን ሰላም እያሉ ነበረ። ከዛ እዚህ ጋር ሴቪም ዞር ብላ ካደርን ሂጂ ግቢና አንቺ ለዲደም ነገሪያት የሆነ የሚበላ ነገር እንድታዘጋጅ አለቻት። ላከቻት። ከዛ ካደር እሺ ብላ በቀጥታ ወደ ውስጥ እየገባች ነው። በድንገት የወደቀውን የአዝራ አሻንጉሊት አገኘችው። ይህ ካሜራ የተገጠመበት አሻንጉሊት ወድቋል። እንዲህ ደስ የምትል አሻንጉሊት ብላ አቅፋ ወሰደቻት። ከዛ ሴቪም የኪምና ሀያልን አንዳንድ ጥያቄ ጠየቀቻቸው። ዛሬ ዲዛይነር መታ ነበረ። እህቴ ዘይነብ ቤት ውስጥ ያለውን ፈርኒቸር አንዳንድ ነገር እንዲቀየር ፈልጋ ነበረ ስትልስ፣ ከዛ ሴቪም አይደለ መጀመሪያ ቤቱ ይቀየራል፣ ከዛ ሌላው ነገር እኮ ቀላል እኮ ነው፣ አጠቃላይ እንዳሉ ነገር ግልብጥ ወጥቶ መቀየርም ይቻላል እችልች ኬቶሪት እየሄደች ብላ ሴቪም ትናገራለች። እኔ ያልኩት እኛ እንዳልፈለግን ተናገር። ከዛ ዘይነብን ብትሆን በቃ ዲዛይነሯ መለሰቻት ስትል ነበር ኪም እህቴ ዘይነብ ያው ለእኛ ደስታ ነው የምታስበው ከአንቺ የበለጠ፣ አንቺ ባገኘሽው አጋጣሚ እኛን ስትረሱ መክተትና ማስጨነቅ ነው የምትፈልጊው ብላ ያህል ወደ ውስጥ ስትገባ ኪም ትከተላታለች። ሴቪም ደግሞ ልጆች ቆይ አንድ ጊዜ እኔ ምን አልኩኝ ቆይ እንዴ ዘይነብ ከምታስብላችሁ በላይ እኔ እኮ አስብላችኋለሁ ብላ ስትከተላቸው ነበረ። ካደር ቅድም ያገኘቻትን አሻንጉሊት አክፋ ክፍሏ አስገባቻት። ጠረጴዛ ላይ አስቀመጠችላት። ካሜራው አሁንም ቢሆን ይሰራል። እዛ ቪዲዮ በሙሉ የሚቀዳው እዛ አሻንጉሊት ነው የሚቀመጠው። በቃ አሁን የጠጣሻ በላ ምግብ ይዤልሽ እመጣለሁ ብላ አሻንጉሊቷ ምግብ እንደምታመጣላት ተናግራ ካደር ወደ ውስጥ ትገባለች። ወደ ኪችን እየሄደች ነበረ። በሌላ በኩል ኢብሮ ከዘይነብ ጋር ነው እያወራችን እና እንዴት ነው ታዲያ ትዳራችሁ እንዴት ነው? ጥሩ ለውጥ አለው? አሁን ትክክለኛ ትዳራችሁ እንዴት ነው? ይጥማላ? አሪፍ ነው? እየምርኮ ሰው እኮ ፍቅር ሲይዘው እኮ እንደ ጅልም ይሆናል ታውቂያለሽ። እንዴት ነው ታዲያ ፍቅር ደስ ይላል ስትላ ነበረ። ኢብሮ ቆይ እንዴት ተረጋጊ፣ ነገሮች እንደምታስቢያቸው አይደለም ትላታለች። አዎ እንግዲህ ሊሆን ይችላል ማለት አንድ ችግር ሲፈጠር እሱን ስንፈታ ድጋሚ ሌላ ችግር ይፈጠራል፣ ግን ምንም ቢሆን ምንም በቃ እንግዲህ እንደሚሆነው ይሆናል እና ላናወራበት ነው እንዴ አለቻት። ስለዚህ ጉዳይ ቢያንስ አናወራም አለቻት። ሰራት ጉድጋኝ ፕሮፖዝ አደረገኝ አለቻት። ኧረ እባክሽ ኧረ ትላታለች። አዎ ፕሮፖዝ አደረገኝ ማለት ለትክክለኛው ትዳር ስትራ ነው። ወይኔ እንዴት ደስ የሚል ሮማንቲክ ታሪክ ነው ይመስለኛል። ሰራትና ጂያን ግን በግማሽ ነው ወንድማማቾች ሆነስ በግርድፍ ወይ በእናት ወይ በአባት አይገናኙም። እንዴት ጂያን እንደዚህ ሞኝ ይሆናል ስትራ ነበር። ኧረ እኔ እሱን ሰውዬ ስም አታንሽብኝ በእናትሽ። ቀለበቴን ተመልከች፣ አዲሱ ቀለበቴ ነው ይሄ አየሽው አለቻት። ወይኔ እንዴት ነው የሚያምረው፣ በጣም ያምራል፣ ወድጄዋለሁ በእውነት ደስ ይላል ይገባሻል ስትላን ነበረ። ኢብሩ በእህቷ እንደዚህ መሆን እየተደሰተች ግን ደግሞ በራሷ የሁኔታዎች አለመሳካት ስትናደር ነበር። አልተናደድሽብኝማ ብላ ዘይነብ ዚጋ ኢብሩን ጠየቀቻት። ቂም አልያዝሽብኝም ወይ ስትላት ኧረ እኔ በጭራሽ ለምን ቅር ይለኛል አልተናደድኩብሽም፣ ምን እያልሽኝ ያለሽው? አንቺም አልተናደድሽብኝማ እባክሽ አትናደጅብኝ፣ አንዳንዴ በራሴ እናደዳለሁ ስትላን ነበር። ተይ አትናደጂ ችግር የለም ትላታለች። ሁለቱም እንዲህ እያሉ ማውራታቸውን ቀጠሉ። ደስተኛ እንድትሆኝ ብቻ እንፈልገው ብላ ዘይነብ ለእህቷ መልካሙን ነገር ትመኝላታለች።
በሌላ በኩል ሴቪም ሀያልና ኢኪምን ለማናገር ያደረገችው ሙከራ አልተሳካም። ከዛም በኋላ አሁን በቀጥታ በር አካባቢ ነበረች። ድንገት ጂያንና አዝራ እየመጡ አየቻቸው። ከዛ ከመኪናው እስኪወርዱ እየጠበቀቻቸው ነበረ። መኪናው ቆመ። ከመኪናው ወረዱ። እንዴት ነበር ታዲያ ቆይታ? እንዴት ነው የምግብ አዋቂውን አናገራችሁት? የምግብ ባለሙያ ስትላቸው ነበረ። አናገር ነው ማያናገር ነው። ከዚህ በኋላ ለሚስቴም ለልጄም የሚያስፈልገውን አመጋገብ በሙሉ ነግሮናል። ውዷ ሚስቴም የምላትን ሰምታኝ እሺ ትላለች ሲል አዝራ ተናዳ ትሄዳለች። አያታ እንዴት እንደሚያመናቅራት በጣም ነው ያሳዝናል በእውነት እያለች ነበር። አይማዬ ችግር የለም ታየው፣ ይሄ እርግዝና ነው። በእርግዝና ወቅት እንደዚህ ብትሆን አይፈረድባትም ይላል። እንደ እኔ 3 ልጆች ወልጅ ያለው በጭራሽ ግን እንደዚህ ሆኜ እኔ አላቅም እኔ አላስታውስም ስትል ነበር። እየሳቀ አብሯት ወደ ውስጥ ይገባል። ዘይነብን ብትሆን ወደ ቤት እየመጣች ነበረ። ሰራት በርቀት አያት። መኪናን አዞረና አቁሞ ወደ እሷ እየቀረበ ነበረ። ብቻሽን በሰላም ነው የምትራመጂው? ብቻሽን ስትሄጂ ይከፋኛል። ምናልባት ነጃቲ ታውቂያለሽ እዚሁ አካባቢን ይከታተለናል እያላን ነበር። ታዲያ ምን ማድረግ ነበረብኝ? ማለቴ ምን በሰንሰለት ራሴን ማሰር አለብኝ እንዴ አለችው። እንደዛም ጥሩ ሀሳብ ነው እያላን ነበረ። ቢያንስ ብቻሽን እንድትሆኚ ስላልፈለግኩኝ ነው ይላታል። ይከፋኛል አላት። አውቃለሁ እያለችው ነበረ። ወደ እሷ ቀረበ። ታዲያ እንዴት ነሽ? ታዲያ ብቻሽን ወክ እያረግሽ ያለሽው በሰላም እንደሆነ ተስፋ አደርጋለሁ አላት። አዎ በሰላም ነው፣ ሁሉም ነገር ሰላም ነው። ኢብሩን አግኝቻት ነበረ፣ ከእሷ ጋር አወራኝ፣ ትንሽ ተረጋጋሁኝ አለችው። አዝራ በሌላ በኩል ወደ መኝታ ክፍል ገባችና ዞር ስትል አሻንጉሊቱ የለም። ደነገጠች፣ ግራ ገባት። እንዴ ብላ መሳቢያ ከፋፈተች። መሳቢያን ስትከፍት አሻንጉሊቱ የለም። ግራ ገባት። ያስሚንን ጠራቻት፣ የቤታቸውን ሰራተኛ። ያስሚን መታ እየሰማኝ ነው ስትላት፣ እንዴ አሻንጉሊቱ የታለ? እዚህ ጋ የነበረው አሻንጉሊቱ የታለ? ድቦት አለ ስትላት ነበረ። ድቦት ነው ስትላት፣ ጣልኩት ቁጭ እኮ ጣልኩት አለችት። ማን ጣያለሽ? ምን ሆነሻል እንዴ? የታለ ስትላት ነበረ። አይ ድንገት ወደቀብኝና ስትላት፣ ታዩ ችግር የሚወደቅ ግን የታለ ትላታለች። ወይዘሮ ሴቪም ነግራኝ ውጪ ጣዩ ብላኝ ጣልኩት፣ ሌላ ይገዛለታል ብላኝ አለችት። አሻንጉሊቴ እኮ ነው እንዴት ትጣያለሽ ብላ ተናዳ ወደ ውጭ እየወጣች ነበር። ድንገት ጂያንና እናቱ ሴቪም ወደ ውስጥ እየገቡ ነበረ። ሲያዩት ደነገጡ። ምን እየሆነ ያለ? ወዴት ነው የምትሄጂው? ይላል ጂያን። ድንገት ያስሚን መጣች። ሰራተኛው አዝራ ምን ሆና ነው ብሎ ጠየቃት። ተናደደችብኝ ማለቴ አሻንጉሊቷን ቆሻሻ ስለጣልኩት ስትል፣ እሷ አይደለም የጣለችው እኔ ጣዩ ብዬ ነግሬያን ነው። ምን አይነት የማይረባ ርካሽ ሆነ አሻንጉሊት ነው ያሻንጉሊት፣ በጣም ሲያስጠላ አስቀያሚ እያለችው ነበረ። አዝራ እያለቀሰች ትሮጣለች። ቆሻሻ መጣያ ውስጥ ፈጥና እየፈለገችው ነው። በአንድ በኩል ጂያን አልገባም። የኔ ፍቅር ቆይ አንዴ ይላታል። እሷ እየሮጠች ወደ ቆሻሻ መጣያ ቦታ ደርሳ አሁንም ማሰሷን መፈለጓን ትቀጥላለች። ከዛ በኋላ ምን ሆነሻል ይላታል። ወሰዱት ብላ ታለቅሳለች። እንደ አዝራ አዲስ ገዛልሻለሁ ምንድነው እንዴት እንደ ትልቅ ነገር እንዴ ምን ሆነሻል እያለ ነበር። ተወኝ በቃ አንተ ተወኝ በቃ ምንድነው ይሄ የኔ ነበራ እንዴት ትጥሩብኛላችሁ አሻንጉሊት እያለች ነበረ። እንዴ ምንድነው ይሄ ርካሽ እኮ ነው ለምን እንደዚህ የምትሆኘው ለምንድነው ይሄን ያልከዛ አሻንጉሊት ጋር እንደዚህ በጣም የተዋደድሽው እያለች ነበረ። አዝራ በአንድ በኩል ማልቀሷን ትቀጥላለች። በአንድ በኩል ደግሞ ዘይነብ ግራ ገብቷት እየተመለከተች ነው። እንዴ የኔ ፍቅር ተረጋጊ እያለ ጂያን ሊያባብላ ሞከረ። ተወኝ በቃ ተወኝ ትላለች። ሰራት መጥቶ ችግር አለ እንዴ እያለ ነበረ። አይ አዝራ ላው ለልጇ ለሚወለድ ልጅ አሻንጉሊት ገዝታ ነበር ድንገት ጣለችው ሰራተኛዋና ለዛ ነው እያለ ጂያን ይናገራል። እኔ ነኝ ጣይ ያልኩት አስቀያሚ ስለሆነ ሌላ ይገዛል ውድ የሆነ በቃ ይሄ የማይረባ ርካሽ የሆነ አሻንጉሊት ነው ሌላ ብሎ በዚህ ጉዳይ ምንጨቃጨቀው እያለች ነው። ሴቪም ድንገት ግን አዝራ ማልቀሷን ትቀጥላለች። ድንገት ጨራሽ ራሷን ሳተች። ደውሉ ሆስፒታል እንውሰዳት ይባባላሉ። በቀጥታ ሆስፒታል ይዘዋት እየሄዱ ነበረ። በአንድ በኩል ዘይነብ ግራ ገብቷት እየተመለከተች ነው። ከሰዓታት ቆይታ በኋላ ማታ ላይ አሁን አዝራ ወደ ቤት ተመልሳለች። ሰራት ከመኪና ወረደ። ዘይነብ ቁጭ ብላ እየጠበቀችው ነው። ሰራትን እየመጣ አየችው። ከመኪና ወርዶ እሷ እየቀረበ ነበረ። ጂያን እንዲሁም አዝራም ከመኪና ወርዶ ደህና ደር ብሎት ወደ ውስጥ ገቡ። ከዛ እሷ ምንድነው ምን ተፈጥሮ ነው አለችው። ለምንድነው ልጅቷ እንደዚህ ራሷን ምስተው እንደዚህ ነገር የሚያጋጥማት ጂያን ያሰቃያታል እንዴ አለችው። ኧረ በጭራሽ ወንድሜ ያውቃለሁ ትንሽ ባህሪው ተናርለም ግን አዝራን ያፈቅራታል እንደማቀው ያው ሁሉ ነገር ከተፈጠረ በኋላ ድጋሚ ቤት ውስጥ እንድትገባ ቢያንስ ፈቅዶላታል። ያው ምንም ቢሆን ምንም ያፈቅራታል እሱን ነገር አውቃለሁ ይላታል። ቤት ውስጥ የሚፈጠረው ነገር አንተ ምን ታውቃለህ አለችው። ቤት ውስጥ እኮ ማየኳለች ምንም ነገር ቢፈጠር እሷ ልታይ ትችላለች ይላታል። ተው እርግጠኛ አትሆን ይኛል እንዴ ታውቃለህ ሴቪም ለልጆቿ ስትል አንዳንድ ጊዜ አይታ እንዳላየች ትሆናለች አለችው። የኔ ፍቅር ይገባኛል ግን ወንድሜ አዝራን ይወዳታል እመኝኝ ስልሽ እያላን ነበረ። ከዛም በኋላ በቀጥታ ተያይዘው ወደ ውስጥ ይገባሉ። አዝራ ግን ደብሯታል። አዝራ ያ ትንሽ ቀርጽ ተቀርጾ የነበረው ማስረጃ አብሮ ልም ብሎ ጠፍቷል። ግራ ገባት። የት እንደሄደ አታውቅም። በቃ ቆሻሻ መጣያ ውስጥ ያለው እዛ ወስደውታል ብላ ተስፋ ቆርጣ ድንገት ጂያን መጣ። የኔ ፍቅር ምን ሆነሻል? ቆይ አሻንጉሊት ምንድን ነው እያላን ነበረ። ከዛም በኋላ እሷ ተወኝ በእናትህ ብላ ዞር አለች። ጥሩ ነው እንደዚህ አንዳንዴ ሆስፒታል መሄድሽ እንደዚህ ራስሽን እየሳትሽ በኋላ ይጠቅመኛል ገባሽ? እንደዚህ አይነት የነርቭ ህመም እንዳለብሽና እንደሚያምሽ ለዳኛው አስረዳበታለሁ ልጄን ከአንቺ ለመንጠቅ ቀላል ይሆንልኛል አላት። ጂያን በጣም አስቀያሚ ሰው ነህ አለችው። ስቆባት ትቷት ይሄዳል። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።